እንደምን አላችሁ ወዳጆቼ? አገር ውስጥ የነበረው ሕክምና ጨርሼ ተጨማሪና ዘላቂ ሕክምና ለማድረግ ውጭ ሀገር እገኛለሁ። በሁሉ ነገር ከጎኔ የቆማችሁ መላው የኢትዮጵያ ሕዝብ አገር ውስጥም ውጭም ያላችሁ እህት ወንድሞቼ፣ የሃይማኖት አባቶች፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም ውጭ ሀገር ሄጄ እንድታከም ሙሉ የሕክምና ወጪ የሸፈናችሁ የቅርብ ወዳጆቼና ቤተሰቦቼ፣ በሽኝት ፕሮግራም ዛሬ እዚህ ያልተገኛችሁ ለሕክምና የከፍተኛ ድጋፍ ስታደርጉ ከጎኔ ሆናችሁ ስታስታመሙኝ የነበራችሁ በሙሉ እግዚአብሔር ይስጥልን። እጅግ በጣም ከልብ አመሰግናለሁ። አንድ ነገር አምናለሁ፣ እግዚአብሔር የዚህን ህዝብ እንባ አይቶ ጩኸታችሁን ሰምቶ እኔን እንደሚፈውሰኝ ለምስጋና እንደሚያቆመኝ በእግዚአብሔር ላይ ሙሉ እምነት አለኝ። እግዚአብሔር አሁን ባለሁበት ሆስፒታል ላይ ቀድሞ ገብቶ በሐኪሞች ላይ እሱ ሆኖ እንደሚፈውሰኝ እንደሚያድነኝ አምናለሁ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ከኔ ጋር ይሁን። ለምስጋና አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ የሰኪና ቤተሰቦች እንደምናችሁ? ደህና ናችሁ ወይ? አላችሁ ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ቤተሰቦቼ ሰላም ብያለሁ። ያለ ሰላምና እዝነት አይለያችሁ። እንግዲህ ቤቴ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ። እንግዲህ ዛሬ የመጣሁት ስለ ማስተር አብነት እንግዲህ ጥሩ መረጃ ወይም ጥሩ ነገር ይዤላችሁ እንደመጣው እርግጠኛ ነኝ እና ማስተር አብነት እንግዲህ የሀገር ውስጥ ሕክምናውን ጨርሶ ወደ ታይላንድ ትላንት እንደሄደ ነው። እንግዲህ ትላንት እንዳየነው ቪዲዮ መሰረት በጣም ደስ የሚል አቀባበል ነው የተቀበሉ ደጋግ ኢትዮጵያውያኖች፣ ደጋግ ቤተሰቦቻችን እንግዲህ እንደዚህ መልካም የሚሰሩ ወንድሞቻችን ተጨምረው በጥሩ ሽኝት ነው የተሸኘው። እንግዲህ አላህ በሰላም በደስታ ሕክምናውን አጠናቆ ሰላሙን ጤንነቱ ተመልሶ ያ የምንጠብቀው ማስተር አብነት ለምስኪኖች ደራሽ ለወገናችን ደራሽ የሆነው ማስተር አብነት እንደሚመለስ እርግጠኛ ነን። እንግዲህ በያላችሁበት አሁን ዱዓችሁን ጸሎታችሁን እንደተማጸነ ነው። ዱዓችሁን ጸሎታችሁን እንድትቀጥሉለት እንግዲህ የሀገራችን ሕክምና በሰላም እንዳጠናቀቀ የሀገር ውጪም ሕክምናውን በሰላም አጠናቆ አፍያውን ይዞ እንዲመለስ ሁኔታ ሕክምናውን ጨርሶ ሁሉ ነገሩን አጠናቆ በሰላም እንዲመለስ ዱዓ አድርጉለት፣ ዱዓ አድርጉልኝ፣ ጸልዩልኝ በየሃይማኖታችሁ ብሏል። አሁንም ዱዓችሁን ጸሎታችሁን እንደተማጸነ ነው። ከእናንተ ምንም አይፈልግም። ደጋግ ኢትዮጵያኖች አሉ። ለሰው ክፉ ለሰው ሞት ከምትመኙት ይልቅ ጸልዩለት፣ ዱዓ አድርጉለት፣ በየሃይማኖታችሁ ለምኑለት። ምክንያቱም የሚገባው ሰው ስለሆነ ይገባዋል፣ ሰላም ይገባዋል፣ ጤንነት ይገባዋል። ብቻ የሀገራችን የህዝባችን የሙሉ ጤንነት ለሱ ቢሰጠው ደስተኛ ነኝ። ምክንያቱም መልካም ሰሪ ስለሆነ መልካም አድራጊ፣ ለተራቡት ሚያበላ ለተጠሙት ሚያጠጣ ወንድማችን ነው። እስኪ ደግ ነገር የምታስቡ እህት ወንድሞቼ ጸሎታችሁን ዱዓችሁን አድርጉበት። ደግ ነገርን አስቡ። ለሰው ሞት ከምትመኙ፣ ለሰው ክፋት፣ ምቀኝነት፣ ሸረኝነት ከምትመኙ ጥሩ ነገርን አስቡለት፣ ዱዓ አድርጉለት እና ባይዘዌ ደስ ብሎኛል። ያው ሙሉ አፍያውን ይዞ እንደሚመለስም እርግጠኛ ነኝ። አላህ ይምራል። ደጋግ ሰዎችን ደግሞ ይፈተናል። በተለይ ጥሩ የሚሰራ ጥሩ የሚያደርግ ሰው ብዙን ጊዜ ይፈተናል። ምክንያቱም አላህ በዚህ ምድር ላይ ነው ፈተናው የሚያበዛው እና አላህ ደግሞ የዚህ ምድር ፈተናውን በሰላም አጠናቅቆ ሰላሙን ጤንነቱን እንዲመለስ ዱዓ አድርጉለት። ማስተር አብነት ወንድማችን መልካም ሰሪ መልካም ደጉ ስራው ጎልቶ እየታየ ጥሩ ስራው ጎልቶ የታየ ወንድማችን ነው። ሁላችንም የምናውቀው ነው። ለሱ ሞት ከምትመኙት ጥሩ ነገር ብትመኙለት፣ በሱ አልጋ አትተኙ፣ በሱ ነገር አትኖሩ። ስለዚህ ጥሩ ነገር አድርጉ፣ ጥሩ ነገር ተመኙለት። ከኔ እንግዲህ ይሄን እያስተላለፍኩላችሁ ነው እና ምንም ባይጠቅማችሁ አይጎዳችሁ፣ ቪዲዮውን እስከመጨረሻ ተከታተሉ። እና መልካም ሰሪ ወንድማችን ነው። መልካሙ እንዲገጥመው መልካም ነገር እንዲያደርግልን እንደሱ ያለ ጀግኖችንም ደግሞ እንዲያበዛልን ዱዓ አድርጉ።
እኔ እንጃ እንደሱ መልካም ሰው አለ ብዬ አላስብም። መልካምነቱ ጥግ ድረስ ነው። አንድ ቆሻሻ ስር የተጣለ እናት ወይም ወንድም እህት በቅፉ አርግቶ ከነ ቆሻሻው የራሱን ጫማ አልብሶ የራሱን ልብስ አልብሶ አጥቦ እግርን አጥቦ ካልሲ አልብሶ ጫማን አስሮ የሚያደምቅልን ድንቅ የሆነ ወንድማችን ነው። ስለዚህ ዱዓ አድርጉለት፣ ይገባዋል። ያው አንድ ሰው ሙስሊም ስለሆነ ብቻ አይደለም ዱዓ የሚደረግለት፣ መልካም ሰው እንዲበዛልን ጭምር ዱዓ አድርጉለት። ኢንሻአላህ ሕክምናውን በሰላም አጠናቆ ጤንነቱን ይዞ መልካም ስራውን እንዲቀጥል ምኞታችን ነው። ስለሚገባውም ጭምር ነው እና እሱ አሁን በህመም ውስጥ እንኳን ሆኖ የሚያሳስበው በቃ የምስኪን ሰዎች ህይወት ወይም ደግሞ በቃ ለራሱ ማሰብ ትቶ ለሌሎች ነው የሚያስበው። መልካም ስራው ነው ጎልቶ የሚታይበት እና ለዚህ ሰው ሞት አይገባውም። ሞት አትመኙለት። እናንተ አደግዙ፣ መጥፎ የምትመኙ፣ ሸር የምታስቡ፣ ምቀኝነት የምታስቡ ሰዎች ብታቆሙ ይሻላችኋል። ምቀኝነት፣ ሸረኝነት የትምችን ታክል መንገድ አያስጉዛችሁም ወይም ብዙ አይወስዳችሁም። መንገዱ አጭር ነው። ስለዚህ ጥሩ ነገር ተመኙ፣ ጥሩ ነገር አድርጉ። ለሱም ደግሞ ጥሩ ነገር ተመኙለት። በሰላም ተነስቶ ለልጆቹ፣ ለምስቱ፣ ለሀገሩ፣ ለዓለም በሙሉ ደራሽ ያድርገው። አዎ መልካም ምኞታችን ነው። አላህ አፊያ አድርገው፣ ወላሂ አላህ አፊያ አድርገው። ሺህ ጊዜ ስትሰግዱ ስትነሱ ዱዓ አድርጉለት። የምር ይገባዋል። ሙስሊም ክርስቲያን ሃይማኖት አይለይ፣ ብሔር አይለይ። ሁሉ ተቸገረ በተባለበት ቦታ፣ ችግር ተፈጠረ በተባለበት ቦታ የሚደርስልን ወንድማችን ነው። አላህ አፊያውን ይመልስለት። የዘወትር ዱዓዬ ነው። እናንተም በቻላችሁት መጠን ዱዓ አድርጉለት። እንግዲህ ትላንት ወደ ታይላንድ ጉዞ እንዳደረገ ነው እና ሽኝቱ በጣም ደስ ይላል። ሙስሊም ወንድሞቻችን፣ ክርስቲያን ወንድሞቻችን፣ ባለስልጣኖች በቃ ኃላፊነትን ወስደው በእንባ ነው የሸኙት እና በጣም ደስ የሚል ጊዜ ነበር። አላህ ደግሞ አፍያውን ሸልሞ አፍያውን ይዞ የነዚህ የደጋግ ባሪያዎች እንባ ለሱ ይድረስለት። ሳር ቅጠሉ ነው የሚያለቅስለት። ማያለቅስለት ሰው የለም። ስሙ ሲጠራ በቃ ማያነሳው የለም። ሁሉም ነው እያለቀሰለት ያለው። የነዛ ምስኪኖች እንባ ይድረስለት። የእናቶች የደጋግ እናቶች እንባ ዱዓ ይድረስለት። የምር በጣም ደግ ሰው ነው። ደግነቱ ከልክ ያለፈ ነው። እንኳን በዚህ ሰዓት እንኳን የሚያስበው ለምስኪኖች ነው፣ ለተቸገሩት፣ ለእናቶች፣ ለደጋግ በቃ እንደሱ እስኪ ደግ ልብ ይኑራችሁ። ደግነቱ ጥግ ድረስ ነው። ሱብሃንአላህ። አላህ ያድላችሁ፣ ደግ ልብ ይስጣችሁ፣ የሰውን ፍቅር ይስጣችሁ፣ የሰውን መውደድ ይስጣችሁ። የሰውን መውደድ፣ የሰውን ፍቅር ከምንም በላይ ነው። አላህ የሰውን ፍቅር ያድለን፣ ለሁላችንም ይስጠን። ሁላችንም ጎደሎ ጎና አለን። ጎደሎ ጎናችን አላህ ሙሉ ያድርግልን። አለ የሰው ልጅ ሆኖ ስህተት አይጠፋበትም፣ ግን ደግሞ የእሱ ደግሞ ለየት ያለ ነው። ሁሉን አሟልቶ ነው የተሰጠው። ያኔ ከፈጣሪው ጋር ቃል የገባውን ቃል እንኳን ለመተግበር አሁኑኑ እየጣረ ነው። በህይወት እያለ አሰናግቶ ሁሉን ነገር አስተካክሎ ሱብሃንአላህ። በዚህን ታክል ኃላፊነቱ ከፈጣሪው ጋር የገባውን ቃል ኃላፊነቱን ተወጥቶ የሚያደርገውን እያደረገ ነው። እንደሱ ደግ ልብ ይኖራችሁ። ደጋግ ሰዎች እንዲበዙልን ደግሞ ደጋግ መልእክቶችን ማስተላለፍ ልመዱ። ሶሻል ሚዲያ ላይ ቆሻሻ ነገር ወይም ምቀኝነት ወይም ሸረኝነት ያለ ቦታውን ቦታ እያላችሁ አታስተላልፉ። ደግ ነገር አስቡ። ጭንቅላታችሁ ከኛ ኋላ ማን አለ በሉ። ትናንሽ ልጆች አሉ ከኛ የሚያንሱ፣ ከእናንተ የሚማሩትን ነገር ጥሩ ነገር አስተምሩ። ጥሩ ነገር ለማስተላለፍ ሞክሩ። ዱዓ አድርጉለት። እንግዲህ ይሄ መልእክቴ ነው፣ የዘወትር መልእክቴ ነው። ባላችሁበት አላህ ይጠብቃችሁ። እንግዲህ ላይክ ሼር እያደረጋችሁ ለደጋግ ኢትዮጵያን እና እንደዚሁም ደግሞ ለመልካም ሰዎች እንዲደርስ ሼር አድርጉልኝ። መልካምነታቸውን እንዲቀጥሉ የሰውን ልብ በቃ የሰውን ልብ መሳብ አስባችሁ ሱብሃንአላህ። ሰው በእይታው ብቻ የሚያስበውን ነገር ብታስቡ አስቡት እስኪ።
ማስተር አብነት ዛሬ የማያለቅስለት የለም። ያ ምንድነው ስራው ነው፣ መልካም ስራው እና መልካም ስራ የምንሰራ ሰዎች ያድርገን። ፈጣሪ ይጠብቃችሁ። እናንተ መልካም ሰዎች ያብዛልን፣ እድሜያችሁን ያርዝምልን። በነገራችን ላይ ያው መልካም ሰዎች በዚህ ምድር ላይ ረጅም ጊዜ ላይ ኖራቸው ይችላል። አላህ ይፈትናቸዋል፣ አላህ ይወዳቸዋል። አላህ ደግሞ ፈተናውን በኸይር ነገር እንዲያጠናቅቁ ያድርግልን። መልካም ቆይታ ተመኘውላችሁ። ላይክ ሼር እያደረጋችሁ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃችኋለሁ። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። መልእክት አለሽ?